እናቴ ለቃቢ ነው አሳልፋ የሰጠች። በእንዲህ አይነት ፋሚሊ ውስጥ ያለፉ የመጀመሪያ ልጃቸውን መስዋዕት ያለ በስነ ስርዓት ልጆቻቸውን የበኩር ልጆቻቸውን ወንድ ልጃቸውን እንዲህ በቃ ገለው ለሴጣን መስዋዕት ይሰጣሉ። በቁሙ ሰጥተውት አይምሮ ስሊፕ ሆኖ ሴጣን ተቆጣጥሮ አብዶ በየቤታቸው ቁጭ ብሎ የሚያጨሰው ለምን ያለው ያጨሱ በቃ እንትን ያደርገኝ ጀመር። አሁንም ተቀብዬ ስለው አደረከ። ይሄ አጭሸው ምላሽ ሰውነት የሚሰጠው ምላሽ አላገኝም። አይምሮ እንትን አለ። መቃም የጀመርኩት ገና 10 ዓመት ቡና በጣም እስከ መጨረሻ አካባቢ ከ30 ሲኒ በላይ ሁሉ ጠጣ ነበር ፐርዴ። ከነ በፊት የነበሩትን ሁሉንም ቃሉ ጨርሷቸዋል። እና እኔ ለእናቴ የበኩር ልጅ ነኝ። እዛ ላይ ቁጭ ብለው አርደውት ህይወቱ ሲያልፍ የሳቸውም ህይወት አለፈ። በዛው ዓመት 16 ወንድ ልጆቻቸው በዛው ዓመት ነው ያለቁት። ቃቢ እንደ ድሮ ሳር ቤት ውስጥ አይደለም ያለው። ባለው ቃቢ ሳር ቤት ውስጥ አይደለም፣ ዘመናዊ አፓርትመንቶች ውስጥ፣ ትላልቅ ቪላዎች ውስጥ። ጀበናው ራሱ አሁን እኮ ጀበና ቡና ተብሎ አደባባይ ነው። መናፍስቶች ደግሞ ከቁመና ጋር እንከንተን ብዙ ጊዜ ባለው ቃቢዎች አይታችሁ ከሆነ በጣም ቆንጆች ናቸው። በጣም ቆንጆች ናቸው። እኔ አይደለም እንደዛ ካልሆነ ይሄኛው የዛን ሰው ሚስጥር ሊያውቅ ይችላል። የሚስጥር በጣም ከባድ። አሁን ምንድነው መናፍስቶች እንደዚህ የሚሉት ሌጋሊቲ ለማግኘት በዛ መንፈስ ነው የሚቀሙት። ግብር በተቀበለ በዛ ሚሽን አላቸው። አንዳንዱ ሰባኪ ነው፣ ልክ አሁን እኛ ሰባኪ እንደምንለው ሄዶ የኔ አባት እንደዚህ ያደረገ እንደዚህ ሆነ እንደዚህ እንትን ጋር ሄጄ እንደዚህ ሆነ ለሰዎች ሁሉ ሴም ታይም ሰዎች ያንን ነገር አክሴፕት ሲያደርጉት ስፒሪት ይቀበላሉ። ስሜ ሶፎንያስ አርጋው እባላለሁ። የመጣሁት ከቀጨኔ ነው። ቀጨኔ የተባለ ከተማ። ብዙ ጊዜ ቀጨኔ የምትታወቀው እስራኤላውያን ማህበረሰብ ወይም ደግሞ ፈላሾች በሚባሉ ማህበረሰብ ነው። እኔም ከዛ ማህበረሰብ የወጣው የተወለድኩ ሰው ነኝ። የተወለድኩት ቀጨኔ አካባቢ 3ኛው መንገድ ይባላል። እናትና አባቴ አርጋው ዩሱፍና ዘውዲቱ ሸሪፍ ሁለቱም ከዚህ ማህበረሰብ ወገን የሆኑ ቤተ እስራኤላውያን ናቸው። ግን ደግሞ ከጆሽ ከቤተ እስራኤላውያን ወገን ሙስሊም። ብዙ ጊዜ እንደዚህ አይነት ነገር አይሰማም። የአይሁድ ሙስሊም አለው ወይ ይላሉ ብዙ ሰዎች እና ባክግራውንዴ እንደዛ ነው። እነሱ የሚሰለሙበት ምክንያት አባቴ በ1945 ዓመተ ምህረት የመጀመሪያ ሚስታቸውን ባገቡ ጊዜ ኢሚዲየት ምንድነው ፋሚሊ ውስጥ የሚመለክ መንፈስ ስለነበረ በጨለማ አሰራር በዛ እንትን ውስጥ አባታቸው ዩሱፍም ስለነበረ በክርስትና ህይወት ነበር ያገባው። ግን በቃ በጊዜው ወንድሞቹን መንፈሱ ጨረሳቸውና ምንድነው የሆነው? የአባቴ አባት አያቴ አቶ ዮሱፍ የወለዱት 17 ወንድና 1 ሴት ነበር እና በዛ በነገሩን ዘመን ምንድነው የሆነው? የሚያመልኩት ውቃቢ እንትን ይሉ ነበር። ብዙ ሰው እሳቸው ጋር ይሰግድ ነበረ። በዛ በጣም ይታወቁ ነበሩ። አንድ ቀን በቃኝ፣ ካሁን በኋላ ዲኔን ነው የሚይዘው፣ እስልምናውን እንትን ነው የሚይዘው ብለው በተነሱ ጊዜ ኮርማ ባረዱ ጊዜ በዛ ነው በተቀመጡበት ወንበር ላይ ህይወታቸውን ተጠቀው ማለት ነው መንፈሱና ከብቱን አርደውት this is my last sacrifice ብለው የመጨረሻው መስዋዕት ነው ብለው ከዚህ በኋላ ይሄንን ነገር አላደርግም ብለው ተናግረው ነው ከብቱን ያረዱት። እና በዛኑ ጊዜ
ጠፍር የሚባል የባለ ውቃቢ አልጋ እንትን ወንበር የሚባለው እና እዛ ላይ ቁጭ ብለው ከብቱን አርደውት ህይወቱ ሲያልፍ የእሳቸውም ህይወት አለፈ። በዛው ዓመት 16 ወንድ ልጆቻቸው በዛው ዓመት ነው ያለቁት። ይህንን ሲያዩ ኢሚዲየት በቃ እሱን አሰለሙት አባቴን ማለት ነው። እና እሱ አያጎራም እና እንዲህ አይልም፣ ግን አንዳንድ ነገሮችን እያደረገ ረጅም ዘመን መጣና እናቴ 7ኛ ሚስቱ ነች። እሷን ሲያገባ ደግሞ እሷ ከሌላ እንደዚህ አይነት ውቃቢ በመናፍስት ስራ ውስጥ ከኖሩ ባለ ውቃቢ ቤተሰብ ካላቸው ከዛ ከጨለማ አሰራር በጣም ከተንሰራፋበት ቤተሰብ ነው የተወለደችው። ሲገናኙም በአንድ ሼህ ጀማል የሚባሉ የእሷ አያት ሼህ ጀማል የሚባለው የእሷ ያክስቷ ባል በዛ ቤት መታ አዲስ አበባ ነው ያገኛት። ሲጋቡ በጊዜው መንፈስ ነው እንደዛ በመናፍስ ጠርተው እንትን ብለው ነው ካልኩሌት አድርገው የተጋቡት። እና እኔ ስወለድ ለእናቴ መጀመሪያ ልጅ ነበር። ለአባቴ 13ኛ። ከነ በፊት የነበሩትን ሁሉንም ውቃቢው ጨርሷቸዋል። እና እኔ ለእናቴ የበኩር ልጅ ነኝ። ውቃቢው ደግሞ የሚፈልግ የነበረው የበኩር ልጅ ነው። ያን ጊዜ እንትን ሲል 3ኛ ወገን 3ኛ ትውልድ ብሎ በኩር እስኪያገኝ ድረስ ይጠብቅ ነበረ። እንደገና ለመናገር እንደገና ግብር ለመቀበል የበኩር ልጅ ወንድ ልጅ ይፈልግ ነበረ። እናቴ ስትወልድ የወለደችው እኔን ነበረ። በኩር ልጅ ጊዜውን ጠብቆ እኔ ስወለድ በጣም በመንፈስም አሰራር ነበር። የቀድሞ ስሜ ደሳለኝ ይባላል። አብዱረህማን አደም የሚባሉ ስሞች ነበሩኝ እና እኔ ስወለድ ከእንዲህ አይነት ቤተሰብ ተወለድኩኝ። ግን እንደተወለድኩኝ እንደ ማንኛውም ልጅ ጤነኛ አይደለሁም ማለት ጤነኛ አልነበርኩም ማለት ፊዚካሊ እንትን ሳይሆን በመንፈስ ፕሮሰስ ልጅ ነበርኩኝ። ምክንያቱም ወስደው የሰጡኝም ለዛ ስለነበረ እና እስከ 1 ዓመቴ ድረስ እናቴ ስትነግረኝ በጣም ብዙ ሕክምና ውስጥ በጣም በተሰቃይ ነበረ። ድንገት ያስጮኸኝ ነበር። እንደገና ደግሞ ራሴን ስት ነበረ እና የ1 ዓመት ልጅ ሆኜ በቃ ምንም አማራጭ አልነበራትም። ሲጠይቁ ምንድነው በቃ ይሄ የአያቱ የቀሙያት ውቃቢ ነው፣ እንዲህ ነው፣ እንዲህ ለምዷል፣ እንደዚህ ነው፣ ስለዚህ ያን ካላደረጋችሁ ይሄ ልጅ አያድግም ተባለ። በነገረችን ጊዜ የካቲት ሆስፒታል ወስዳኝ ገብቼ ሞትኩኝ እና ሲጠብቁ ዶክተሮቹ በቃ ምንም ማድረግ አንችልም ብለው ሲሏት እየተሳለች ወጣች። እንደውም በቃ ጠፋለሁ ብላ አባቴ እንደያዛት ነው የሚናገረው እና ከዛ በስለት አሳልፎ ሰጡ። በቃ አድጎ ይጎረምስ ቢል የእናንተ ነው፣ ነፍስን እንደመሸጥ ማለት ነው። እና አንዳንድ ጊዜ ነገሮችን የቤተሰብን ነገር ሳስብ ብዙ ወላጆች ግራ እየገባቸው ለጨለማ ዓለም ልጆቻቸውን አሳልፈው ይሰጣሉ። መፍትሄ ይመስላቸዋል። ልክ ነፍስን እንደመሸጥ እንደሆነ አያውቁም። ግን ነፍስን የሚቤዥ የሚታደግ የነፍስ ባለቤት ፍጥረት ሁሉ ጌታ ክርስቶስ ነው። ከሱ ምሕረት የተነሳ ነፍሴ ባትጠበቅ ኖሮ ጌታን ማቅበት አጋጣሚ ባይኖር ኖሮ ኦልሬዲ ነፍሴ ተሸጣ ነበርና የ1 ዓመት ሆኜ እንደዛ ሆነ። ደርዩ ሁሴን ጀማል የሚባሉ አባባ ሺህ ሐሰን የሚባሉ በጣም ትላልቅ ሼኮች ነበሩ። ማለት እንግዲህ አባታችን ሲያርፉ ራሱ 86 ዓመት ላይ ነው ያረፉት። እነሱ አባት ብለው የሚቆጥሯቸው ማለት ነው። እና ከፓስተር እሸቱ ጋር ደራ ሄደን እንትኑን ማየት ገጥሞናል። በዛ አካባቢ ማገልግለን ወንጌል ሰብከን
ብዙ ጸልየን ሰዎችም ተፈተዋል ጌታን ካገኘን በኋላና ከዛ በፊት ግን በቃ ያንን ስለታሳልፋ ከሰጠች በኋላ ምንድነው የሆነው? በጣም የከፋ አሰራር የነበረበት ስለታሳልፋ ሰጠች። የሚደረግ ነገር ተደረገ። ለአቅመ አዳም እስኪደርስ ድረስ ይታሰብ ማለት ይገደብ ተባለ። ምንድነው? ልክ እንደመገዘት ማለት ነው። እሱ ይሰጥና በጊዜው በቃ ያንተ ነው፣ ሲያድግ ይደግ፣ ከዛ አንተን ያገለግላል ተብሎ እንግዲህ አንድ ሕፃን ልጅ ዴስቲኒውን ለጨለማ ዓለም ባለማስተዋል ወላጅ ሊሰጥ ይችላል ማለት ነው። እና እንደዛ ሰጥተው እኔ ባህሪ ከልጅነት ጀምሮ ከልጆች የተለየ ነበረ። ምንድነው የተለየው? በቃ እንግዳ ድምፅ የሚሰማ እንግዳ ካራክተር ያለኝ ከእህቶቼ ከወንድሜ ጋር ከቤተሰብ ጋር እንኳን ዳይሬክት ኮሚኒኬሽን እንደ ልጅ የመጫወት እንትን የማለቱን ነገር ያላገኘው። ምክንያቱም በዛ መንፈስ ቁጥጥር ስር ስለነበርኩ በራሱ እንትን ነበር ይቃኘኝ የነበረው እና ኤሌመንተሪ ስማር በጥሩ ሁኔታ ነበር የተማርኩት። የደረጃ ተማሪ ነበርኩኝ። የሚያውቁኝ ሰዎች ይናገራሉ። ብዙ ሰዎች ይሄንን ሲያዩ ምን እንደሆነ ይናገራሉ። እና ኤሌመንተሪ እየተማርኩኝ 10ኛ ዓመቴ ላይ ነው እንግዳ ነገር ድምፅ በቃ የጎላ ነገር መምጣት ጀመረ። መልኬን የሚቀያይረው ጀመር። ድንገት የሆነ እንትን ላለው ድንገት ወይ ከሳሉ ወይ የሆነ እንትን ከዛ ብቸኝነት ብቻዬን መሆን እፈልጋለሁ። ተገልግ የሆነ ወደ ጫካ ሄዳለሁ ወይ የሆነ እንትን ሄዳለሁኝ እና እናቴም ጀስት ታውቃለች። ውቃቢ ቤት እንደዚህ አሁን እኛ መጋቢ የምንለው መንፈሳዊ አባት ብለን እንደምንለው ቤተክርስቲያን ኤልደርስ እንደሚባል እንደዚህ አይነት እንትን አለ። በዛም እና ወስዳ አንድ ንጉሳዬ የሚባል ወይም በላቸው ይባላል ስጋም ዝምድና አለ ባለውቃቢ ተሩ እስቲል በህይወትም አለው አስባለሁ። እና ለረጅም ጊዜ ከተገናኘን ወንጌልን እድሉን አግኝቼ አውርቻቸው አውቃለሁ። እና ሰሜኑ ቴል የሚባል ተበሳጭተው አሁን ያይል እንደዚህ ይዤ በጣም ፕሪቴት እያደረጉ ኢሞሽናል ሆነ። እኚህ ሰው በጣም ለኔ እንዳጎት በጣም ለመንፈሳዊ ባላደር ወይም ደግሞ ሄድ ሆኖ በውቃቢ በማጎራ ጊዜ እንትን ይሉ የነበሩ ናቸው። እሳቸውን ለማግኘት ወይም ለማናገር የማይቻል ነበር፣ በጊዜው የማይቻል ነበረ። እና እዛ ወስዳኝ በጣም ውቃቢውን ለማስተካከል መስመር ለማስያዝ ሴራ የሚባል አለ፣ ግብር የሚባል አለ። እነዚህ መስዋዕት ምን መሆን እንዳለበት ለመጠየቅ እዛ ሄድን። ጊዜ እዛ ሆነው ላይ ትምህርት ቤት እንትን ከዛ እዛ ሄዳለሁ። ትምህርቱም ትቼ እሄዳለሁ። አይምሮዬን ይወስደዋል። መቃም የጀመርኩት ገና የ10 ዓመት ልጅ ቡና በጣም እስከ መጨረሻ አካባቢ ከ30 ሲኒ በላይ ሁሉ ጠጣ ነበር ቡና ፐርዴ። እና መቃም በጣም ካራክተሪ ሁሉ ተቀየረ። እና የማያቸው በጣም ከባባድ ነገሮች ነበሩ። ብቻዬን የሆነ ፐርሰን ሆኖ ይመጣል። የሆነ የባብ እንትን ይመጣል። አንድ ጊዜ እናቴ በኋላ የልጆች ክፍል ምናምን ሆኖ ቃጫው ያለ ቤት አለ። እዛ እንደ እንትን ተጠቀመው ነበርና ቁጭ ብዬ መጣ እባብና ያወራኛል። አዚ ፐርሰን እኔ ጮኩኝ። መጥቼ ሳሎን ሸማ እየተሰራ ምናምን ነበር። ፋዘርን ጠየቁ። እባቡ እንደዚህ ነው። እናቴ እንደዛ የዘራችን ነው እሱ በቃ እና የዘራችን ነው የሚባለው። ኦልሬዲ ታሙ የዘራችን ነው የሚባለው። ኖርማል አዳፕት አድርገ ነው የሆነ እንትን ስል የቃምኩም ቡና እየቃደምኩም መቃደም ጀመር። ይመጣል ኖርማል ነው።
ኖርማል ነው እና እንደውም የቤታችን አምላክ ተብሎ ነው የሚነገረው እና በተለይ ይህን የሚሰሙ አሁን የቤት አምላክ ብሎ የሚሉ ምን አይነት መንፈስ እያመለኩ እንደሆነ ሐቀኝነታቸው እውነት ነው። አሁን ከብርሃን ልጆች በጣም በመሰጠት ነው የሚያመልኩት። በጣም እንትን ነው። አንዳንዶቹ ደግሞ ከዚህ ነገር ለመውጣት ፍርሃትም ስላለ ስለ እግዚአብሔር እንኳን ቢሰሙ ቀጥሎ የሚመጣባቸው ነገር እንዳለ ስለሚያስቡ በሙሉ ልብ አይሰሙ። ምክንያቱም ለነሱ አምላክ ወይም ደግሞ ጌታ ያ ነው። እኔም በጊዜው ያንን ነበረ እና በልጅነት ደግሞ የተነገረ ቤተሰብ ውስጥ ሲነገር የነበረ ሲመለክ የነበረ ሁልጊዜ ሲሰማ የነበረው ነገር እውነት ነው ተብሎ ነው የሚታመነው። ከዚህ የተነሳ ስለ ክርስቶስም ሲነገር ሰው ስለ ኢየሱስ ስለ ወንጌል ሲነገረው ስለ እግዚአብሔር መንግስት ሲነገረው ልቡን የማይሰጥበት ኢሚዲየት ተቃዋሚ የሚሆነው ኢቭን ወደ ውስጡ ሐሳቡን ሳያስገባ በቃ ገና እንደሰማ ነው የሚቃወመው። ነገሩ እውነት ይሁን ምናምን ብሎ እድል እንኳን አይሰጥም። ቃሉ ውስጡ እንዲገባ አይፈልግም። ምክንያቱም ውስጡ አምላክ አለ፣ ውስጡ የገዘፈ ነገር አለ። ያ ከልጅነት ከቤተሰብ የሰማው ነገር አለና እኔ የሚገርመኝ የቤታችን አምላክ ነው። ኢሚዲየት ለሱ የሚደረግ ነገር አለ። ትንባው ይጨሳል፣ ይሆን እንትን ይደረጋል። ከዛ ኔክስት የሚያመጣው ነገር ስላለ የሆነ ምልክት ሊሰጥ ነው የሚመጣው። የሆነ ነገር ሊያሳይ ነው የሚመጣው። ስለዚህ ቀጥሎ የሚሆን ነገር ስላለ ለሱ ቶሎ ምላሽ መስጠት አለበት። ወይ መስዋዕት መሰዋት አለበት፣ ወይ የሆነ ነገር መደረግ አለበት፣ ወይ መቃደም አለበት፣ ወይ መለመን አለበት እና የቤታችን አምላክ ነው እንዲህ አይነት ነገሮች እና በልጅነቴ በጣም አግሬሲቭ ነበርኩኝና ከልጆች ጋር ባለኝ ነገር መጫወት የተጫወትኩበትም ብዙ አላቅም። አንዳንድ ስፖርት ሩጫ ምናምን ከማለት ውጪ በጣም ክሎዝ የሆነ እንትን ከልጆች ጋር አልነበረኝም። ቁርአንም ለመቅራት ችሎት የሚባል አንድ ቁርአን ትምህርት ቤት አለ። እዛ ሄጄ እንድቀራ ቀድር የሚባል አሁን ችሎት ያለፈ ያክስቴ ልጅ አለ። ከነሱ ጋር ተላክን። እዛ አሊፍ ባታ ሳጅን ብለን መቅራት ጀመረን ምናምን። ከዛ ትንሽ እየቆየ ልክ 14ኛ ዓመቴ ላይ አሁን ግብር እፈልጋለሁ ሰራልኝ እፈልጋለሁ ብሎ መናገር ጀመረ። ያ በጣም ከባድ እንትን ነበር። ድምፄ ገና ጎርነን ማለት ጀመረ። ፋይሬጅ ይሄ በቃ ወጣትነት ገና እንትን እያልኩት ነው። ማስታወሳለሁ 7ኛ ክፍል ወደ 8 አልፌ በጣም እንትን እያልኩ ነውና ፀጉሬን ማሳደግ እንዳለብኝ መንካት እንደሌለብኝ ሄጂ ፀጉር ቤት ለመስተካከል ግብር መክፈል አለብኝ፣ ወጠየቅ አለብኝ። ኤቭሪ ነገር እንደገና ደግሞ ሁሉ መጥቷል የሚባል ነገር ይሆን እንትን እና እነዛ ነገሮች ለሚያየው ሰው ለውጭው ትንሽ አስቸጋሪ ስለምታውሳለሁ። ሁሉ ራሱ ተብሎ በቃ ያን ነገር ሰዎች እንዳያዩት ጓደኞች እንዳያዩት ባጠቁት ቁጥር እየደመቀ የተሰቃየሁበትን ቀን አስታውሳለሁ። ከዛ ላለመውጣት ወስኜ ረጅምና አቅመ አዳም ደርሷል ተብሎ ግብር እንዲህ ያስፈልገዋል። ከዛ እንትን ይበል ተባለ። ወዳጃ እያስተባለ ወዳጃ ተይዞ ወዳጃ ማለት እኛ ጾም ጸሎት እንደምንይዘው ጾም ጸሎት ምሽት ገብተን ከቸርች ሊደርስ ጋር እየተጸለየ ወዳጃ ተያዘ። እዛ ስሙ ማን ነው ምንድን ነው ስም ሊኖረው ይገባል። ምክንያቱም አንድ መንፈስ ህጋዊነት ነው የሚያገኘው ወደ ሰው ዓለም ወይም ደግሞ ወደዚህ ምድር ሲመጣ ህጋዊነትን የሚያገኘው በሶስት ነገር ነው። አንደኛው ስም
ሊያገኝ ይገባል። ሁለተኛው በምን ስም ይገለጣል? ይሄ ስም የመጀመሪያው ሊያገኝ ይገባል። ሁለተኛው ስጋ ሊያገኝ ይገባል። ሶስተኛው መስዋዕት ነው፣ መሰዊያ ሊኖረው ይገባል። እና ወዳጃ ተያዘ በተለያዩ ስሞች ከዚህ በፊት እንትን ብሎ ያውቃል። ግን መንፈሱ ዳቻ ይባላል። እጥፍና ዳቻ አፈርም ምድርም የሚል ትርጓሜ ያለው ሙሉ እንትኑን ዓለምን እንትን የሚል ስም ወጣለት። በጊዜው ስሙ ተነገረ። ከዛ ለዛ ግብር ተገበረ። መስዋዕቱ ምን ይሁን እንደዚህ ፎርማ መሆን አይችልም። በዚህ እንትን ነው ቦታው እስኪል ትንሽ ጊዜ እድሜ ብዙ ነገር ተደረገና ትንሽ ኤክስቴንድ እንዲያደርግልን ግብሩ እየተገበረ እዛው በጠባቂ አባት እንደ መንፈሳዊ አባት ማለት ነው ባላደራ ወይም ደግሞ መጋቢ ይሉታል በእንትን እንደዛ በተሰጠው ግብር እየተገበረ ትንሽ ይቀጥል። ግን ሃይ ስኩል ምንትን በጣም 85 86 ነው ወደ ሃይ ስኩል የገባው 85 ነው 93 ነበር ያመጣሁት። በዛ ስቃይ ውስጥ የመማር እንትን ነበረኝ። ሰዓሊ ነበርኩ፣ ፎቶ ሁሉ አሳድግ ነበር። በጣም ገጣሚ ነበር። እስቲ ላሁን ግጥም ይወስደኛል አንዳንዴና ሜቢ እግዚአብሔር እንትን ካለ በመንፈሳዊ ነገሮች እንትን እላለሁና ጌታ ይረዳኛል። ገጣሚም ነበርኩ እና ሃይ ስኩል ስገባ ኤክላስ የሚባል ነበር በፊት። ኤክላስ ማለት ከ90 በላይ ያመጡ የሚገቡበት ኢትዮጵያ ተቀደም ቤተክርስቲያን ትምህርት ቤት ሃይ ስኩል ሾላ ጋር 93 ሚኒስትሪ አውጥቼ በጣም በመደነቅ ነበር የገባሁት። ያን ጊዜ 16ኛ ዓመት ገና 15 አልፎ 16ኛ በጣም ግን ከእንትኔ በላይ ሆነ፣ ከአቅሜ በላይ እኔ ልቆጣጠረው ማልችለው። በቃ ያደባድበኛል፣ ብዙ ነገር ያደርጋል፣ ሲፈልግ ጫካ ይወስደኛል። በጣም ነው የሚቸገር የነበረው እና ትምህርት ቤት ቁጭ ብዬ እየተማርኩ አንድ ዴክስ ለብቻ ነበረ መቀመጥ የነበረው ድንገት ስለሚያስጎራኝ። በዛ ላይ ደግሞ ቀጨኔ እንግዲህ ማህበረሰብ ወይም ከእስራኤል ወገን በጣም የተወደደ ማህበረሰብ ሆኖ ሳለ ስለሱ ሌላ ጊዜ በጣም ሰፊ ነገር እንትላለሁ እና ይሄን ማህበረሰብ የሚጠሩበት አጠራር አለ፣ ሮንግ አጠራር እና ከዛ ቀጨኔ ህዝብ ካለው እንትን የተነሳ ከዛም ስለሚመጣ ሾላ ጫፍ እንግዲህ ቀጨኔ ጫፍ ነው ሲያስጎራኝ ሌላ ነገር ነው። ሰው ተማሪዎች ይበተናሉ፣ ጥቅ ይዛሉ። እዛ የሆነ ሰሟን ይዞኝ ይመጣል። ውቃቢውን እንትን የሚሉ ሰዎች ይዘውኝ ይሄዳሉ እና እንደዚህ እያጎራሁ የተወሰነ ጊዜ ለመማር ሞከርኩ። ውቃቢው በጣም ቀጠለ። ግብር መቀበል ጀመረ። አስቸጋሪ ነገሮች አለፍኩኝ እና ልክ 89 አካባቢ ነው በጣም ብዙ ሰዎች ይመጣሉ፣ ይሰግዳሉ። ለውቃቢው መናገር ጀመረ፣ ማየት ጀመርኩ። አንዳንድ ጊዜ አሁን የእውቀት ይሄ መገለጥ ምናምን የሚባለው ነገር እሱ እንትኔን አያሞቀኝም። እንደውም በጣም ዲፕ የሆነ እንትን በዛ በጨለማው ዓለም እይታ ያላቸው ብዙ ሰዎች አሉ። ትልቁ ነገር ኢየሱስ እንዲሳልብን የሚያደርግ እንደ እግዚአብሔር ቃል የሆነ እንደገና ደግሞ ከመንፈስ ቅዱስ ሪል የሆነ ስለ ክርስቶስ እና ስለ እግዚአብሔር መንግስት እንድናስብ የሚያደርገን ነገር ካልሆነ በስተቀር ሌላ ነገር አሁን ብዙ እንትን አይለኝ። ከሌ እንደዚህ ታየው እንደዚህ ሆነ ሻርፕ ፕሮፌሲ እሱ አይደለም ትልቁ እንትናችን እና በዛ ዓለም በጣም ሲሪየስ የሆኑ መገለጦች ነው። ግን እንደዚህ አልነበረም ዓለሙ። ሁለት ነገሮች መኖር ነበረባቸው። ሁለት ነገሮች መንፈሱ ውቃቢው ላለበት ሰው ባለበት ሰው ላይ ነገር ሆኖ ነገሮችን የሚገልጠው ለምሳሌ ሌላ መጥቶ የሚሰግድ አካል
እዛ ሰው ውስጥም መንፈስ መኖር አለበት፣ መግባት አለበት አጋንንት። እንደዛ ካልሆነ ይሄኛው የዛን ሰው ሚስጥር ሊያውቅ አይችልም። የራሱን ዓለም እንዴት ነው ይሄ አሰራር? የሚስጥር በጣም ከባድ ነው። ለምሳሌ አንድ ባለው ዕቃቢ ገልማው ቁጭ ብሎ ግብር ይገብራል። ለዛ ምሳሌ ከ284 አለቃ መናፍስቶች በላይ ነበሩ። አንዱ ዋናው ደግሞ ዳቻው ይባላል። እያንዳንዳቸው ከ70 በላይ ጭፍራ አላቸው። አሁን ምንድነው መናፍስቶች እንደዚህ የሚወስ ሌጋሊቲ ለማግኘት በዛ መንፈስ ነው የሚገቡት፣ ግብር በተቀበለ ከዛ ሚሽን አላቸው። አንዳንዱ ሰባኪ ነው፣ ልክ አሁን እኛ ሰባኪ እንደምንለው ሄዶ የኔ አባት እንደዚህ ያደረገ እንደዚህ ሆነ እንደዚህ እንትን ጋር ሄጄ እንደዚህ ሆነ ለሰዎች ሁሉ ሴም ታይም ሰዎች ያንን ነገር አክሴፕት ሲያደርጉት ስፒሪት ይቀበላሉ። ከእንደገና ደግሞ ከዛ ይዟቸው ይመጣና እኛ ሰባኪ በወንጌል ሰብከን ወደ ጌታ አምጥተን ቤተክርስቲያን እንደምንለው ልክ እንደዚህ ደግሞ ያመጣና ልክኛ ደህንነት አስተምረን ይሆን እንትን አድርገን እንደምናጸናው ደቀ መዝሙር እንደምናደርገው ልክ እንደዚህ ያመጣሉ። ከዛ እዚህ ጋር ደግሞ ሌላ ምልክትን የሚያሳይ መንፈስ ይላከባቸዋል። እዚህ ግብር ተቀበለው የተገበረላቸው መናፍስቶች ሚሽናቸው እንደዚህ ይላካሉ። ያ ሰው ሲመጣ ወደዛ ሰው መንፈስ ይላከት ሰየን አባት ብሎ ሲል አባት ብሎ በጠራ ጉልበቱ በተንበረከከ ከዛ ልቡን በከፈተ ጊዜ መንፈስ ይገባበታል። ያ መንፈስ ውስጡ የገባው መንፈስ ስለ ሰውየው ከልጅነት ጀምሮ ያለው ሂስትሪ ውስጡ ስላለ በደንብ እንትን ያደርገዋል። ከዛ ብቻውን የሆነውን ነገር ሁሉ እያመጣ እዚህ ለተቀመጠው ለዋናው እንትን ባለው ዕቃቢ ለሱ ላይ ላለው ለዋናው መንፈስ ላለቃው መንፈስ ይዘግባል ማለት ነው። ከዛ ይሄኛው ከዛ መንፈስ እየተቀበለ ነው የሚያወራው። አሁን እንደዚህ አይደለ? አዎ ልክ ነው። እንደዚህ ሆነ አልነበር? በምንም ይስ አሁን አንድ ሰው ስለራሱ እየተናገረ ልክ አይደለም ልንለው አንችልም። ምክንያቱም ራሱን ነው የሚናገር ላይክ ዳት በቃ እዛ ሰውዬ ውስጥ ያለው እንትን በትክክል በቃ የዛን ሰው ውሎ የነበረውን ነገር ያደረገውን ነገር ከዛ በስራ በማህበራዊ ህይወት በትዳር በቤተሰብ ያለውን ዝምድና ከሰዎች ጋር ያለውን ነገር ሁሉ ይዘግብለታል። ከዚያ እንትን ያደርጋል። ምላሽ የሚሰጡ መናፍስቶች ደግሞ አሉ። ሄደው እንደዚህ አሁን ገዳይ መናፍስቶች አሉ። ብዙ ጊዜ ይናገራል። በጣም ስትሮንግ የሆኑ ሰዎች ላይ ኢሞሽናሊ በጣም እንትን የሚሉ ሰዎች እነዛ ውስጥ ገዳዮች ይላካሉ። እንደገና ደግሞ በተለያየ ነገር የሚጥሉ በዝሙት በተለያየ ነገር የሚጥሉ መናፍስቶች ደግሞ ከቁመና ጋር ከእንትን ጋር ብዙ ጊዜ ባለው ዕቃቢዎች አይታችሁ ከሆነ በጣም ቆንጆች ናቸው። እኔ አይደለም እና ምንድነው ምክንያቱ ሲባል ዕቃቢ እንደዛ ያደረገ እና አሁን ስለመገለጥ ስለእንትን ይታየኛል በሚል ነገር እኔ እሱ ላይ አይደለም ኢሚዲየት የሆነ አገልግሎት የሆነ እንትን ሲኖር ወይ የሆነ ነገር ሳይ ውስጤ በጣም ይጋጋል። መንፈስ ቅዱስን እሰማለሁ፣ ዲዘርን አደርጋለሁ። ከዛ ከእግዚአብሔር ያልሆነውን እንትን ሁሉ ትንቢትን መርምሮ አይደለም የሚለው መጽሐፍ፣ መንፈስን መርምሮ። ስለዚህ ትውልዱ ሊነቃ ይገባል። አሁን ዕቃቢ እንደ ድሮ ሳር ቤት ውስጥ አይደለም ያለው። ባለው ዕቃቢ ሳር ቤት ውስጥ አይደለም ያለው። ዘመናዊ አፓርትመንቶች ውስጥ፣ ትላልቅ ቪላዎች ውስጥ ጀበናው ራሱ አሁን እኮ የጀበና ቡና ተብሎ አደባባይ ወጥቷል። እነዚህ ነገሮች ሁሉ ጨለማ አሰራሩ በቃ ቀይሯል። ከእንደገና ደግሞ አገልግሎትን የምንመዝነው በምንድን ነው? እነዚህ ነገሮች የሚታዩበት ሲዝን እኔ በልጅነቴ ይሄ ነገሮች መጡና መጨረሻ አስቸጋሪ ሁኔታ በቃ መቆጣጠር አልችልም። ከሰው ጋር እንትን ማለት አልችልም። የከፋ ባህሪ ይገለጥ ጀመረ። እኔ ራሴ ላዘውም አልችለው። ብዙ ጊዜም ተናግሬዋለሁ። እንደዚህ በጣም ከባባድ ነገሮች ውስጥ ገባሁ። ለእኔ እንግዳ ነው።
ማለት በጣም ነው የሚቀጣው፣ ወይም በጣም ነው የሚያሰቃይ፣ በደም ነው የሚቀጣው። ሰይጣን እንትን ሲል አይራራም። በተለይ አሁን እግዚአብሔር ቤት ጌታን ተቀበልኩና በኋላ ብዙ ማያቸው ነገሮች አሉ። ምንድነው? ኢየሱስ ፍቅር ስለሆነ፣ እግዚአብሔር ፍቅር ስለሆነ ከመሐሪነቱ የተነሳ የቀለሉብን ነገሮች አሉ። ሰይጣን አንድ ቀን ግብር ቢሳሳት በምን አይነት ቅጣት እንደሚቀጣ በጣም ከባድ አቀጣጥ ነው የሚቀጣው፣ በደም ነው የሚቀጣው። ኢየሱስ ግን ፍቅር ስለሆነ ብናመልክ ብንጸልይ ባንጸልይ፣ አሁን ብዙ ክርስቲያኖችን ዛሬ ጸልያለሁ ወይ ዛሬስ የሚገባውን መስዋዕት ለእግዚአብሔር ምስጋና መስዋዕት ሰጥታለሁ፣ ምንም አናርድም፣ እኛ ምንም አንሰዋም፣ ምንም አናደርግ፣ እግዚአብሔር ሆይ ተመስገን ስላዳንከኝ፣ ስለረዳኝ፣ ስለታደገኝ፣ ይሄን እንኳን ለማለት ያቅተናል። ይሄን ሰይጣን ግን አንዲት ነገር ምትል አይመርም እና እኔ በብዙ እንትን ውስጥ አለፍኩኝ። ያው ብዙ ሰው መምጣት ጀመረ። ወጣትነት ጊዜን ትምህርቴንም ከ11 ወደ 12 በጥሩ ውጤት ነው ያለፉት። ከዛ አልቻልኩም መቀጠል። ኢሚዲየት ወደ ትዳር ኢሚዲየት ከአዳሚ መጣ። ከዛ በሸማም ጥበብ በጣም ቶፕ ዲዛይነር ነበርኩ። ኢቭን የተወሰነ ጊዜም እያገለገልኩ መስራቱ ከዛ ጌታን ካገኘሁም በኋላ ሰርቻለሁ። ራሱ ጌታ እንጂ እኔ በመስራት ማመን ሰው ደግሞ በድፍረት የምናገረው በቴክስታይል አርት ወይም በቃ በዚህ በሽመና ስራ ጥበብ የሚያዩኝ ቀጨኔ ልጆች በደንብ ያውቃሉና ቶፕ ዋር ቀጨኔ ላይ እኔ ክሬት ያደረኳቸው አብዛኞቹ እስካሁን የሚሰሩት እና ያ እንደዛ እንኳን ሆኜ በውቃቢ ውስጥ እንትን ሆኜ በቶቻይን ሲሆን የሆነ ሙዲ ሲሆን ነገሮችን ክሬት እያደረጉ መቀጠል አልቻልኩም። ውቃቢው በፍጹም እየከፋ መጣ። አስታውሳለሁ 89 መጨረሻ ላይ ባለራዕይ ሬቨረንድ ተዘራ ወንጌልን ጊዜው ወስኜ ጌታን አዳኝ አድርገኝ ለማለት እንደነገርኩ በዚህ በብዙ ፍርሃት ውስጥ ያደኩት በብዙ እንትን ውስጥ ያደኩት በቃ እኔ ትቻለሁ በቃ ሌላውን ነገር ትቼ ተጻነኝ በቃ ይሄ ጌታን አስታውሳለሁ። ፀጉሬን ስቆረጥ ራሱ እግዚአብሔር ምን አይነት ምሕረት እንዳበዛልኝ በዛ ጊዜ ሊገለኝ ሁሉ ይችላል እና የእግዚአብሔር ጥበቃ ስለነበረ በቃ ጌታን ተቀበልኩ። 90 ከዛ አስታውሳለሁ እሱ ደቀ መዝሙር እየተማረኛ እኔ እንደህነት ጥቅስ ሁሉ እየጠየቀ ነበር ያስተምራል። እዛ የሆነ እንትን እያልኩ የሆነ ሰዓት እንጠመቃለን የሆነ እንትን እንላለን የሆነ አረጋውያን የሚባል እንትን አለ። በዛ ኮብልስቶን እየሄድኩኝ ተማመን ጴንጤ የሚል ድምፅ ዞር ስል ማንም የለም፣ ዞር ስል ማንም የለም። ቤት ገባው። እናትና አባት ይኖራል። ሰላም ምናምን ብዬ እንትን ሰማያዊው አዲስ ኪዳን ነበረች ሰብካቸው ይወላቸው መዳን ብዬ ያን ጊዜም የወንጌል ገጥራል። ከዛ ሰው የሰው መዳን ምን እንደሆነ ገብ ልክ እንትን ስል ሳጎራ ተገኘ። እናቴ እንደውም ራሱ ጠርቶ ራሱ ይወድቃል እንዲህ ብላለች። ስነሳ ሌላ ነገር ከዛ ከፋ ጥርጋ ወሰደ። ከዛ በራሱ መንገድ ሌላ ዓለም የሚባል ሶሪት ስፖንት ማለት ስለነበረብኝ በሽመና ስራ እንደዚህ ሎተሪ ወጣለትና ጥበብ ደግሞ እንትን ይላል። በቃ በዛ እየተቀባበልን ስራ በመስራት በዛው በቀጠር ብዬ እንደገና መጥራት እንደገና ፀጉር ማሳደግ እንደገና ኤቭሪ ነገር ማለት ከዚያ በጣም በከባድ ሁኔታ ውስጥ ገባሁ። ከባድ ሁኔታ ውስጥ አልቻልኩም። ከቁጥጥሬ ውጭ ሆነ። በቃ አይ በቃ እኛ እንትን ማለት ይሄ ነው፣ ሌላ ምንም እንድል ፈንታ ይሄ ነው ማለት ወደ ማለት ገባሁ እና አይምሮዬን አልጣጠረው ባል ፍርሃት ውስጥ ወደቅኩ።
አንዳንድ ጊዜ ሰው ወደ ጌታ ሲመጣ ይደርሰው ጠላት ካውንተር አታክ አለ፣ ተመልሶ የሚያጠቃበት መንገድ አለ እና በብዙ ነገር እንትን ያደርግና አንደኛ ዴሊቨር መሆን አለባቸው። ጌታን ሲቀበሉ የተቀበሉት ጌታ ማን ነው እና ያዳናቸው ከምንድን ነው? የተሻገሩት መንገድ የሄዱበት ዓለም ምን ያህል ሩቅ ነው? ከእንደገና የእግዚአብሔር ኃይል ምን ያህል፣ እነዚህ ነገሮች ካላወቁ እንደገና እኩል እያስተካከሉ ስለሚኖሩ እንደገና በፍርሃት መለስ ሲሉ ማንም እንትን የሚላቸው እስከማይችል ድረስ ሰይጣን ሁሉ ጊዜ የራሱ ቢያንስ በሰው እንትን ይላል። አሁን አንተ እናትና አባትን አንተ እናቴ በቃ ሞትን፣ አለቅን፣ አስጨረስከን፣ በቃ ልጆችን አስፈጅ፣ ቤቴን እንደዚህ ያደረግ ተው ምናምን። አሁን እነዚህ የሚነገሩ ነገሮች አንድ ሰው ወደ ጌታ ሲመጣ ከእንደዚህ አይነት ቤተሰብ ወደ ጌታ ሲመጣ የሚነገሩት ነገሮች ራሱ ፍርሃት ይሰጡታል። የፍርሃት መንፈስ በዛ ይገባል፣ እንደገና ባርነት። ምክንያቱም መጽሐፍ ይናገራል አባ ብለን የምንጮህበት የልጅነት መንፈስ ተቀበልን እንጂ እንደገና ለባርነት የፍርሃት መንፈስ አልተቀበልንም። ይሄን ነገር ማስተማር ከእንደገና ዴሊቨር መሆን አለባቸው፣ ነፃ መውጣት አለባቸው። ዴሊቨራንስ አንድ ጊዜ ጮሆ የማስወጣት ጉዳይ አይደለም፣ ያስተሳሰብ ጉዳይ። ሰይጣን ተሸንፏል ብሎ ማመን አለበት። ከእንደገና ደግሞ ወንጌል ሙሉ ፕሮቴክሽን እንዳለው ሰዎች ሊረዱ ይገባል። አዘርዋይዝ ሁልጊዜ መሻገራቸውን እንኳን በእውቀት ካላወቁት ካልገባቸው እዛው ያሉ ከእንደገና ሁልጊዜ የሚታገላቸው ሁልጊዜ ሊያጠፋቸው እንደሚመጣ ስለሚያስቡ ነፍሳቸው ትያዛለች። ነፍስ ከተያዘ ሐሳብ ከተያዘ አለቀ። እናታችን ሔዋን እንኳን እንደዛ ነው ያሳታት። ጳውሎስ እንዳለው ሰይጣን ሔዋን በሐሳብ እንዳሳታት፣ ወንድሞች ሆይ በሐሳባችሁ ስታችሁ ይሆን አይምሮአችን ላይ የሆነ ድሮፕ ካደረገ በዛ ሲድ ፍርሃት ይከትብናል፣ ያስጨንቀናል፣ የሆነ እንትን ያደርጋል፣ ወደኋላ ይመልሳል ማለት ነው። እና ከዛ አልቻልኩም ሳጎራት አሰልጥም ማለት ግብሩን ለማስተካከል ከዛ የከፋ አሰራር እና ተአምራት እሱም ሲቀጣ በጣም እንትን ነው። ከእንደገና የሚሆኑ ነገሮች በተጨባጭ መስራት ጀመረ ማለት ነው። ከዛ በቃ ገልማ ወደ መስራት እንደውም እንደ በፊቱ አልነበረም፣ የከፋ ሆነ። 30ውንም ቀን ለኔ ነው በግድ በግብር እንትን ተብሎ በሳምንት ሮብና እሑድ ፀሐይ አያየኝ አልወጣም። ማክሰኞ ማታ ገብቼ ሐሙስ ጠዋት ነው የምወጣው። ቅዳሜ ማታ ገብቼ ሰኞ ጠዋት ነው የምወጣው። ሽንቴን መሽናት አልችልም። ወጣት እንትን ማለት እዛው ገልማው ቁጭ ብሎ ደግሞ ሰው ሲመጣ ይላል። እንግዲህ እንደነገርኩሽ በጣም ብዙ ነው ቡና ራሱ የሚጠጣው። ሲኒው ራሱ አሁን ስሰብረው ያኔ በጣም አታጉሎን ነበር። ጀበናው ራሱ በካልኩሌሽን ነው እና እንደዚህ አይነት ነገር ውስጥ ገብቼ በጣም የልጅነት ወራት እንደዚህ ነበረ። ያ የመጀመሪያው ነገር ከዚህ ነገር ለመውጣት ሁልጊዜ ነፍስ የምትናፍቀው ነገር አለ። ሁልጊዜ በጭቆና ውስጥ በጨለማ እስራት ውስጥ ሆና ሁልጊዜ የምትናፍቀው የምትቃትተው መቃተት አለ። ነፃነት፣ ነፃ ሰው መሆን፣ የሰላም እንቅልፍ ራሱ በቃ ነፃ ሆኖ እስራት ውስጥ እንዳለ ጨለማ ውስጥ ሞት ውስጥ እንዳለች ታውቃለች። እና ከዛ ነገር ለመውጣት ሁልጊዜ ትናፍቃለች። ከዚህ የተነሳ አስባለሁ በቃ ከዚህ ነገር ማን ነው የሚያወጣኝ? እንዴት ነው የምወጣው? ልሞክርልና ከዚህ በፊት የሞከርኩት አለ። ምክንያቱም በእስልምናም ሼህ ጀማል የማዘር አክስት የእናቴ አክስት ባል ናቸው። ከእሳቸው ጋር በተያያዘ በጣም ብዙ በእስልምና ያሉ ሼኮች አሉ። በዛ ብዙ ዱዓ ተደርጓል። ከእንደገና ደግሞ በኪታብ ተብሎ ብዙ ነገር ተብሏል። አልተቻለም። በኦርቶዶክስም ብዙ ጸበል ሄጃለሁ፣ ብዙ ነገር ሆኛለሁ እና አልተቻለም። ብዙ ፈልጌያለሁ። ከእንደገና በእግዚአብሔር መንግስት ጌታን እንትን ለማለት ሞክሬ ዴሊቨር ስላልሆንኩ በቃ ሁልጊዜ አሁን ሌላ ምን ሞክራለሁ?
በቃ ነፍሴ ሁልጊዜ ነፃነት ትፈልጋለች። ግን ደግሞ ከባዱ ችግር ይሄንን ባሰብን ቁጥር ይሄንን በፈለግን ቁጥር ወይ የሆነ አስጨናቂ ነገር ይልካል፣ ወይ የሆነ በሽታ፣ ወይ የሆነ ቅጣት፣ ወይም ደግሞ የሆነ ተአምራት ያደርጋል። ስለዚህ ነፍስን ይቆጣጠራል። ከዛ ኦኬ በቃ ከዚህ የበለጠ የለም፣ ከዚህ ቦታ እንዲሆናል፣ ወይም ደግሞ በዛ ቅጣት ውስጥ ያለ ስለዛ እንትን ሌላ ሰው የቀጣበትን እንትን ያመጣል። ከዛ ከምሞት እንዲህ ከመሆን እንደዚሁ መቀጠል መጨረሻዎቹ እንትን ላይ እንደውም ከዚህ አይነት ህይወት በቃ ብሞት ይሻላል ብሏል። እና እንደውም 4 ጊዜ መርዝ ጠጥቻለሁ መሞት ፈልጌ በቃ ማርፍ። ነፍስ ሁል ጊዜ ረፍት ትፈልጋለች። ከኢየሱስ ውጭ ግን የለም። በቃ የገባኝ ነገር ኢየሱስ ሁልጊዜ ፍቅሩን ወደኛ ይልካል፣ ፍቅሩን በእኛ ላይ ያፈሳል። ሁልጊዜ ሰዎችን ይልካል፣ በሁኔታ ይናገረናል፣ በሰዎች ይናገረናል። ሲሰበክ አሁን አንዳንድ ሰዎች በጎዳና ላይ እንዴት እንዲህ ይጮሃል በእንትን እንዲህ ስለ ክርስቶስ ካልተነገረ ማለት እንደዚህ በቀትር አጋንንት በየሜዳው በየአደባባዩ የሚያመላልሳቸው ስንቱ አብዶ እንትን ያለ ስንቱ በቁሙ ያለ የመሰለ በአጋንንት ስርዓት ውስጥ ያለ እሱ እንዴት ይስማ? እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ይሄ እግዚአብሔር ቃል ያው ሆነ እግዚአብሔር ልጅ ነው፣ ኢየሱስ ነው። ስለዚህ ሰዎች ነፃነታቸው በኢየሱስ ነው። አንዳንድ ጊዜ አሁን ይሄ ከተአምራት ከንትን ጋር የተነሳ ሰይጣን ክብርም ይሰጣል የሆነ ነገርም ያደርጋል። ምክንያቱም ይህ ዓለም በክፉ እንደተያዘ እናውቃለን ብሏል። ኢኮስሞስ ሲስተሙ እንትኑ ዓለም በክፉ ተይዟል። እኛ ከዚህ ዓለም አይደለንም፣ ግን በዓለም አለ እና በዓለም ሲስተም ውስጥ ብር ቢሆን ሰይጣን ለብር የሆነ ነገር መስዋዕትነት ከከፈሉ ይሰጣል። ግን ነፃ ስጦታ የለው። ለምሳሌ እኔ ኋላ ላይ እመጣበታለሁ ጌታን ስልና ስቀበል ወርቅ እና ይሰጣል። አዎ፣ ግን የሆነ ፍሪ ጊፍት የለው። ቀጥሎ ግን ትውልድን ያበላሻል። ዴስቲኒን ሲኦል ነው የሚያደርገው። ብዙ ሰዎች እኔ አሁን የኔ ፈቃድ ስላልነበረ በልጅነት ነፍሴ ለጨለማ የመስጠት ፈቃድ አልነበረኝ። እናቴ ባለማስተዋል እነሱ የኖሩበት እንትን ነው ባለማወቅ አሳልፋ ይሄ የእናንተ ነው ብላ ሰጠች። ኢየሱስ ግን የኔ ነው ብሎ አዳነኝ። በጣም የሚደንቀኝ ነገር ሁልጊዜ መዳኔ ነው። እንዴት ዳንኩኝ? አንደኛ ለመጽሐፍ ቅዱስ ቅርብ አልነበርኩም፣ ሙስሊም ቤተሰብ ነው። ሁለተኛ ኢየሱስን ገና ይወለዳል ብሎ የሚያስብ ነው። በእንትን እንኳን ቢሄድ በቃ ማለት ይሄኛው ሪል ኢየሱስ አይደለም የተወለደ ብሎ የሚያምን አይሁድ ማህበረሰብ ያለበት እንትን ብዙዎቹ በተለያዩ የሃይማኖት እንትን ውስጥ ተደብቀው የሚኖሩ ናቸው። እንትን ስትይ አዎ በቃ ነው ጆሽ ብዙ እኛ ልጆች ሆነን እንደውም ብዙ ስርዓቶች ነበሩ አይሁድ እንትን ጋር ሰንበት እንደመጠበቅ ቁጦ የሚባል ነገር አለ። ብዙ ነገር እነሱ ሌላ ግን አሁን ምንድን ነው ብለህ ሰይጣን የሆነ ነገር ሲመጣ የሆነ ግዴታ አለ። እኔ የሰውን ነፍስ የሰውን ህይወት እስከ መገበር ደረጃ ላይ አልደረስኩም። እስከዛ ድረስ ነው። ከዛ በኋላ ልጅንም ሊጠይቅ ይችላል። ብዙ ሰዎች አሁን በከተማም በክፍለ ሀገር በገጠርም በእንዲህ አይነት ፋሚሊ ውስጥ ያለፉ የመጀመሪያ ልጃቸውን መስዋዕት ያደርጋሉ። አሁን እናቴ ለውቃቢ ነው አሳልፋ የሰጠችው። ግን በስነ ስርዓት ልጆቻቸውን የበኩር ልጆቻቸውን ወንድ ልጃቸውን እንዲህ ገለው ለሰይጣን መስዋዕት ይሰጣሉ። አንዳንዶች በቁሙ ሰጥተውት አይምሮ ስሊፕ ሆኖ ሰይጣን ተቆጣጥሮ አብዶ በየቤታቸው ቁጭ ብሎ አሉ። አሁን እነዛ በቃ ቶታሊ ተሰጥተው መስዋዕት አድርገዋቸዋል። ይሄ ደግሞ በአንድ ጊዜ የሚቆም አይደለም፣ ኮንቲኒቲ አለ። አንድ ጊዜ ሚስ ስናደርግ ዝም ብሎ ነፃ እንትን የለውም። አሁን ደስታም የለውም። ለምሳሌ እኔ በጣም በወጣትነት በዛ አካባቢው እንትን ባልኩ በሀብት በጣም አቅም ነበረ፣ ብር ነበረ።
ግን ለወንድሜ አንድ 10 ሳንቲም መስጠት አልችልም። ለሆነ ሰንበዲ ፈልጌ የሆነ ነገር ሰው በጠጣበት ብርጭቆ መጠጣት አልችልም ነበር። ከሰው ጋር የሆነ እንትን ማድረግ አለ። ለቅሶ ቤት መግባት በጣም ግዳጅ፣ በጣም ከባድ ነገር ነው ያለው። ቀጥሎ የሆነ ነገር አድርግልኝ ሊል ይችላል። እናትሽን እንደዚህ ሊል ይችላል፣ ግደይልኝ ወይ የሆነ ሰንበዲ ከጤንነትም እንትን ሊያደርግ ይችላል። ትንሽ ከዚህ ከድግምቱ እንትን የተለየ አሰራር ስላለው ነው እንጂ በድግምቱ አንዳንዶች እንደውም መናፍስቱን ሲጠሩ ሽባ ያረጋቸዋል፣ የሆነ እንትን ያደርጋቸዋል። ሰይጣን በፍጹም በረከት የለውም። አርቲፊሻል ስጦታ አለው። እሱም የሚያዝበት ለጥፋቱ የሚጠቀምበት ለገዛ ዓላማው የሚጠቀምበት ሰዎችን ለመጉዳት ፐርፐስ የሚሰጠው ነው። አንድ ሰው በውቃቢ ወይም በድግምት ወይ በጨለማ አሰራር እገሌ ጋር ሄጄ እንዲተደርጎልኝ ለሀብት ለእንትን ተሰራልኝ። አንዳንድ ሚዲያዎች አሁን በጣም ሰይጣን በግልጽ የወጣበት እንደውም ከኛ ከክርስቲያኖች ይልቅ ሚዲያን በጣም እየተጠቀመበት ያለ እንትን መርጌታ ከሌ እንትን ጌታ ከሌ እንትን ጌታ ከሌ ሀጅንትን እንትን የተባለ በጨለማ በካልኩሌሽን ቀመር በኮከብ እንትን ቆጠራ በተለያየ ነገር ሰዎች የዚህን ዓለም ቁስና ገንዘብ እንዲያገኙ የማድረግ ጥበብ፣ አጋንንታዊ ጥበብ አለ። በዛ አጋንንታዊ ጥበብ እየተጠቀመ ሰዎች መኪና ሊኖራቸው ይችላል፣ ቤት ሊኖራቸው ይችላል፣ ሀብት ሊኖራቸው ይችላል፣ ፖዚሽን ሊኖራቸው ይችላል። ፖዚሽን ትላልቅ ፖዚሽን ሊኖራቸው ይችላል። የፈለኩትን ሊያደርጉ የትም ሀገር ትራቭል ሊያደርጉ ይችላል። በጨለማ ጥበብ፣ በአጋንንት ጥበብ ሰይጣን እሳቱ ከውስጡ ወጥቷል። ኃይል የለው፣ ግን ኃይሉ የሰው ነፍስ የሶል ፓወሩ ሰው ውስጥ ሲገባ፣ ሌላው ደግሞ ዋና ነገሩ ጥበብ ነው፣ የማሳት ጥበብ። በዛ አምጥቶ ለሰዎች ይሰራል። ከዛ ያ ሰው ንብረቱ ይመስሏል። ብዙ ቤቶችን ይሁን ሰዓት ድንገት ሹት ያደርጋሉ፣ ህንፃውንም ይሰራሉ፣ እንትኑንም ያደርጋሉ። ከተወሰነ ጊዜ ዋን ሚስቴክ ዳሜጅ ያደርጋቸዋል። ወይ ንብረቱ ላይ ይመጣል፣ ወይ ሰዎቹ ላይ ይመጣል፣ ወይ ትውልዳቸው ላይ ይመጣል። አይምሯቸው ስሊፕ ያደርጋል። ደህና የነቃው ልጅ የለም። እና በጣም የሚያሳዝነው ሰው በሀብት ወይም ሰይጣን በሚሰጠው ነገር ረፍት የሚያገኝ ይመስላል። እርካታ የሚያገኝ፣ ደስታ የሚያገኝ፣ ቀጣይነት ያለው። እንደውም አንዳንዱ በድፍረት ይናገራል። እኔ አሁን እንዲህ ካደረገልኝ፣ ከዚህ ችግር ካወጣኝ፣ ቤተሰቤን እናቴን ቤተሰቤን ከረዳው፣ ለልጆቼ ለዝብ እንዲቆም ይሁን በቃ ብሎ ይላል። ግን የሚገባበትን አዘቅት አያውቀውም። ኢቭን በሚመጣው ዓለም ከሞት በኋላ ባለው ህይወት ድቅድቅ ጨለማ ውስጥ በሲኦል እንትን ማለት ብቻ ሳይሆን ሲኦልን እዚሁ ነው የሚለማመዳት። ሰይጣን ሚክስ የሆነ ነገር ነው። እውነት የሚመስል ውሸት ነው የሚነግረው። ከዛ ይሄን ታገኛለህ፣ ኦኬ፣ ከዛ ያገኛል፣ ይሰጠዋል፣ የሆነ እንትን ይላል። ከዛ ቀጥሎ ግዳጅ አለው። ይሄን አድርግ። ይርስ ከዓመት ዓመት በጨመረ ቁጥር በእያንዳንዱ ወቅት ግዳጁ እየጨመረ ይመጣል። በእግዚአብሔር አምሳል የተፈጠረን ሰው የማጥቃት፣ የመግደል፣ የማጥፋት፣ የክፋት ስራ፣ የማጨንገፍ፣ ብዙ ትዳሮችን የመፋታት፣ በተለይ እነዚህ በዝሙት ግብር የሚቀቡ መናፍስቶች በተለያየ ትዳር ውስጥ ይገባሉ፣ ይልኳቸዋል። ሄዶ እንትን ያደርጋል ሰውየው ላይ እንትን ሞገስ ይሰጠዋል፣ ጨለማ። ከዛ ሄዶ ሴቷን እንትን ያደርጋል፣ የባለትዳሯን ወይም ደግሞ ሴቷን ወደ ወንድ ይልካታል። ከዛ ስፒሪት ነው፣ ዝሙት ስፒሪት ይልካል እያንዳንዱን ትዳር። አሁን እንደውም በጣም በብዙ ነገሩ ሞደርናላይዝድ የሆነ ሲንግል ማምንትን ማምነው ተባለ የሚመጣው ይሄ ዲማኒካል ነው። ምክንያቱም ምንድን ነው የሚያደርገው? በዛ መንፈስ አታክ ይደረጋሉ። ከዛ ነፃ ሆነው እንትን የሚኖሩ ይመስል ከዛ በቃ ኤንጆይ እናድርግ ይላሉ። ጌታን መቅደስ በቃ ጨለማ ለክፋት ይሰጣሉ። እና ሰይጣን ፍሪ የሆነ ጊፍት የለውም፣ ነፃ የሆነ ስጦታ የለውም፣ ነፃ የሆነ ስጦታ የለውም። እኔ አንድ ጊዜ ግብር ባሳስት፣ ምናልባት በደርግ ጊዜ በዛው መድሜን እየተናገርኩ በደርግ ጊዜ የፋፋ ቆርቆሮ ነበር፣ ቢጫ ፋፋ ምናምን እና በዛ ፋፋ
ቆርቆሮ ሙሉ ወርቅ ነበረ። እኔ አይምሮዬ እንትን እስኪ እና ግን ራፖርት ወይ ቡልኮ ፀጉሬ ድሬድ ሆኖ ቅቤ አንድ ሲኒ ቅቤ አናቴ ላይ አረጊ እንደዛ ነው። አንድ ቀን ግብር ሳሳስት ያ ሁሉ 6 ወር ሳይሞላ ነው ያለቀው። ብሩ በቃ እንደንትን ነበር። እንደውም አንዳንድ ጊዜ ቤተሰብ በጣም እህቶቼ ወንድሜ በጣም ቻሌንጅ የሚሆኑበት ነገር አለ። የነበርኩበት ስርዓት ሳይገባቸው ያ ሁሉ ነገር እየሆነ ለኛ የሆነ ነገር አያደርግም። አያችሁ፣ ምንም ማድረግ አልችልም። ምንም ማድረግ አልችልም። እኛ አሁን በክርስትና ብዙ ስንፍና አለብን። እግዚአብሔር ወይ ፈቃድ ቢሆን ብለን አንጠይቅ። ያኛው ግን ምንም ፈቃድ የመጠየቅ ነገር የለው። የራሳቸው ፈቃድ አልነበረኝ። ይሄን አድርጋል አንስቼ አንድ ጊዜ ለፓስተር ሸቱ ለወንድሜ ታናሽ ታናሽና ጫማ አንስቼ በሰጠው ጌታን እንደተቀበለ 96 ጫማ አንስቼ በሰጠው እሷ አሴምብል ኦፍ ጋድ ሄዶ እንትን ሲል እዚሁ ቃሉ መጮህ ጀመረ። ለካ እሱ እዛ እያመለከበት ከውጭ የመጣ ጫማ ከስኪስ ነው አስታውሳለሁ። በቃ እኔ በቃ ኢሜቴ ነው ሰጠሁት። ከዛ ፈልግና አምጣ ብሎ ከገልማ ከምካድምበት እንደቃምኩኝ እንትን እያልኩ በቃ ከነጫቴ ተርዝሜ ነው ድሬዴ እንትን ብሎ መዞር ጀመርኩ። በየእንትኑ እሱ ለምን አጣሁት። ከዛ ተመልሼ ገብቼ እኔን ብቃደምም ያስተፋኝ ሲያስፈልግ ያችን በሰጠው። ከዛ እሱ ሲመጣ ወንድም እየበለገ ነው ጫማውስ ብሎ እንዲህ ብለውት ኢማጂን እንግዲህ ለልጅ አንድ ነገር ማድረግ አይቻልም። ሰይጣን ክፉ ነው። ከሱ ምንም አይነት በጎ ስጦታ የለም፣ መልካም ስጦታ የለም። ይመስላል ሰውየው አለኝ ሲታይ በእንትን የሚፈልገው ሊበላ ይችላል፣ የሆነ እንትን ሊል ይችላል። እያደለበ ግን ያበላል። ግን ቅርስ አይሆንም፣ ለትውልድ በጎ በረከት አይሆንም። ሰይጣን ኮንሲኩዌንስ አለው። ከእንትን ጀምሮ አካልን ያጠፋል፣ ትውልድን ያበላሻል፣ ነፍስን ይነጥቃል። ቀጥሎ ህይወት ነው የሚጠይቀው። ቀጥሎ ልጅ ነው የሚለው ሰዋልኝ ይላል። ከዛስ በእንደዚህ አይነት እንትን ሰው ምዕራፉ በጨለማ እስራት ውስጥ አልፎ ተዘግቶ ከእንደገና ወደ ሲኦል ሲወርድ ዳስዋይ ወንጌል እኮ መስበክ የሚያስፈልግ ወንጌል መስበክ ብቻ ሳይሆን ማስተማር የሚያስፈልግ ያ ካልሆነ ትውልድ በእውቀት ነው የሚታደስ፣ በእውቀት ነው የሚለወጠው። አሁን እኛ ኢየሱስ ብቻ በቃ ጮህን አየር ላይ ከዛ ሲያመልኩ ይዘላሉ፣ ከዛ እንትን ይሆናሉ፣ በቃ እንደዚህ ናቸው። ይሄን ብቻ ነው ሰይጣን አውቆ መልካዊ ውጫዊ እንትኑን እያስተጋባ የሆነ ቀላል ቤት እያደረገ ወንጌል ዝም ብሎ ተራ እንትን እየመሰለው የሆነ ከሃይማኖቶችና ከእንትኖች ጋር የሚነጻጸር እኩል የሆነ ነገር አድርጎ ስለሚያስብ ወንጌል ፐርሰን ወንጌል በቃ ኢየሱስ ነው እና ያን ደግሞ ስላልገባቸው ነው። ይሄ ከመቼውም ጊዜ በላይ አሁን እንደውም በኢንተርኔት እንትን አለ በዚህ በቃ ጎዳና ላይ አይሰበክም። እንደውም አንዳንድ ጊዜ ይገጥሙናል ወንጌል ስሰብክ ጎዳና ላይ እኔ ዋን ቱ ዋን በጣም ብዙ ሰው ሄዳ ነውና ቄሶችም እንደገና ከባህታዊም ከትልቅ ባህታዊም ጨምሮ ኪዳን ገብተው ጌታን ተቀብለው ያውቃሉና ምንድነው እናንተ ጎዳና ላይ ግን እነሱ እኮ ጎዳና ላይ ይዘውት ይዞራሉ። ጎዳና ላይ ይሄ ነው ይሄው በቃ ይሄው ማለት እንትን ጎዳ እንዴ ለጣዖትና ለአጋንንት አደባባይ ሲሰጠው ዝም ከተባለ እንዴ ኢየሱስ እኮ ነው ዓለማትን የፈጠረ ጌታ ነው። ሁሉ የእርሱ የሆነ ጌታ ነው። ይህ በቃ ሁሉ በእርሱ የሆነ ጌታ እንዴት ነው የማይሰበከው? ከመቼውም ጊዜ በላይ የእግዚአብሔር መንግስት ሰራተኞች ሊነቁ የሚገባበት የፈለገ ነገር ይምጣ ወንጌል ሊሰበክ የተገባበት ዘመን ኢቭን ገብቶናልም ባልነው በእኛ እንደገና ትምህርቱ መሰጠት መቻል አለበት። እኛ መቻምቸን የምናቆመው ነገር አይደለም። ዳስ ዋይ ሰዎች አሁን በቃ እንትን እዛም የሆነ ቸርች ሲሄድ እንዲህ ይሆንልሃል፣ ከዛ ትጥሳለህ፣ ከዛ ባጃጅ በሰከረ የሆነ መኪና
ቤት ምናምን ብሎ ይመሰክራል። እዛ ጋርም ሲሄድ እንደውም የዛኛው ይፈጥናል። የዛኛው እግዚአብሔር ሲሰጥሽ ምን እንደመሰለሽ የሚሰጠው እግዚአብሔር ሲሰጥ እኮ ላንቺ ይጠነቀቃል። ሲሰጥ ማኔጅ ታደርጊዋለሽ ወይ ሀብቱ እኔ የምሰጥሽን በረከት የመቆጣጠር በእንቱን ገንዘቡ አንቺን ሳይገዛ በቃ እኔን ሳይቆጣጠረኝ እኔን ድራይቭ እንዳያደርገኝ እኔን ነው የሚያሳድገኝ እግዚአብሔር ሲሰጥ። ለዛ ነው እኮ የሚዘገየው። እግዚአብሔር እጆችን ትከፍታለህ፣ ፍጥረት ከመልካምነት ይጠግባል። በቃ ቸር አምላክ ነው፣ ያደርገዋል። ብቻ እኔ ነገሩን የመምራት ሀብቱን በአግባቡ የመጠቀም አቅም ይኖረኝ። እግዚአብሔር እኛ ላይ ነው የሚሰራው። መጀመሪያ እኛን ነው የሚፈልገው፣ ብዙን አይደለም። እኛን ካገኘን ሁሉ ነገር ቀላል። ጽድቅና መንግስቱን እሺ፣ ሌላው ምን ይከተላል፣ ይጨመርላቸዋል። ሰይጣን ይሰጣል ማለት ያመጣል፣ እንትን ያደርጋል። እዚህ ያለ ምንም በዛ ቢሆን ኖሮ እኔ አንዳንድ ጊዜ እንደውም ታልቅ ኮንፈረንሶች ምናምን ይሆንና ስናገለግል አንዳንድ አገልጋዮች ቀድሞ የሆነች መኪና ነበረች፣ እሱም አልነበረኝም ከዛም በፊት እና የሆነች መኪና ነበረች ስነዳት ሱዙኪ በጣም ነው የምትጮህ። አንዴ ዝዋይ አገልግሎት ሂጄ በግድ ነው የደረሰችው። ያው ገና ሲሄድ ሶፊ መጣ ነው የምትለው በጣም ነው እና አንድ አገልጋይ ያለኝን ባነሳው ጥሩ ነው። መድረክ ላይ የሚገርም እግዚአብሔር ክብር ተገለጠ። በጣም ደስ የሚል ጌታ ሞገስ ሁሉ በእርሱ ስለሆነ በቃ ዝቅ ያሉለት ጌታ ራሱን ይገልጣል። እኔ ራሴን ልገልጥ ብወድ ራሴን ላደምቅ ራሴን ትልልብል ክርስቶስ ራሱን እንትን አይልም። አንተ ውጣና ቀጥለህ በቃ አንተ ታይ ብሎ ዝም ይላል። ግን እኔ ሁልጊዜ የሚታይ ነገር ስለሌለኝ ምን የምለው ማንነት ስላልነበረኝ በራሴ ትምህርት የለኝም እና ስቆም ጌታ ይረዳኛል እና ጌታ ረድቶኝ ጥሩ ጊዜ አሳለፍን። ዴሊቨራንስ ነበር የሚገርም እግዚአብሔር ቃል ነበረ። ከዛ ወጣን። ስንወጣ ይውድው አድርጎ ገባ። እኔም ደግሞ ያው ይውድው ባይኖራትም ሄድኩኝና ቆይ በቃ እንትን ልጸልይልህ እግዚአብሔር መኪና ይጭነች አለ። የስ አዎ ምን ነው እንዲህ በጣም በረከት እኮ ሊባረክ ይገባል። በጣም ብለስ ድሬ ተባረኩ ማለት ለዚህ ክርስቶስን ተስፋ ያደረግነው ቢሆን ከሰዎች ሁሉ ተለይተን ሞኞች ነው። ምን ሞኞች ነው አለ ጳውሎስ። ምንድን ነው ለሀብት ከሆነ በሀብት ቴስቲሞኒ ከሆነ ጠንቋይ በቃ አንድ እርምጃ ወደኋላ ከዛ ሀገር በጣም ጌን ኮንሲኩዌንስ ማለት እንዴት ነው በደንብ እንትኑን ስለማቀን አሁን የሆነ ነገር መጣ ማለት ምንም አይመስለኝም። እና በተለይ አገልጋዮችም ቅዱሳን ወንድሞችና እህቶች በክርስቶስ የሚያምኑ ወገኖች ከእንደገና ይህንን ምስክርነት የሚያዩ እና የሚሰሙ ሰዎች ወደ ጌታ ሲመጡ የሚያገኙት ነገር ህይወት፣ ነፃነት፣ ከጨለማ አገዛዝ ነፃ መውጣት እና ዘላለማዊ የሚባል አለ። ህይወታችን ከዚህ ከስጋ አጸድ ከጊዜያዊ ከሰባ ከሰማንያ አልፎ ዘላለማዊ ረፍት ውስጥ ነው የሚገባው። ያ በገንዘብ አይለካም፣ ያ በገንዘብ አይገዛም እንጂ ገንዘብ ለማግኘት አይደለም። ኢየሱስ አለ የለም፣ አብሮኝ አለ፣ ባርኮኛል፣ አልባረከኝም፣ የመንፈሳዊ ደረጃዬ ማሳያ ሀብት አይደለም። ይሄንን በደንብ አጥርተው ሊያውቁ ይገባል። እዚህም ደግሞ ቤተክርስቲያን መሪዎች በደንብ ልናስተምር ይገባል። እኔ እኮ እንዲህ ከሆንኩ በኋላ በጣም ከባድ ነው። በተለይ ጌታን ከተቀበልኩ በኋላ የነበሩ ብዙ ነገሮች አሉ እና ቻሌንጅ የሚባለው ነገር ምናልባት አንድ ሰው ያልፍልኛል፣ በቃ ቤት እሰራለሁ፣ ሀብት አገኛለሁ፣ ትዳር አገኛለሁ ብሎ ወይም ብላ ቢመጡ ያ አይደለም መንገዱ። ግን ኢየሱስን ሲያምኑ ጌታን ሲያምኑ በዲያብሎስ የተበዘበዙት የተቀሙት የተዘጋ በራቸው እድል ፈንታቸው ተበላሸ። በአጋንንት ጥበብና በድግምት በሟርት በጨለማ አሰራር በክፉ ተያዘ በረከታቸው ሁሉ ይለቀቃል። ግን ማንን በማወቅ? ኢየሱስን በማወቅ
ኢየሱስንም አውቆ በመከተል አዳኙን ያላወቀ ነፃ አውጪውን ያላወቀ ነፃ ይወጣል። ስለዚህ ኢየሱስን ስንከተለው የሚመጣ ነገር ነው እንጂ የሆነ ልክ እንደሄድን ቤት ዱባይ ነው። ሰዎች ይህን ስለሚያስቡ አሁን የተበላሸ እንትኔን ያስተካክልልኝ ትዳሬን እንደዚህ ኦኬ በቃ ለምን አልቀበልም ገዛ ይመጣሉ ሲያዩት እንደውም ነገሩ ሊወዝ ይችላል። ለምን ምክንያት ነገር ልባቸው ያለው እዛ ትዳር ወይም ገንዘቡ ላይ ስለሆነ ልባችንን ኢየሱስ ላይ ነው ማድረግ ያለው። ኢየሱስ ላይ ስናደርግ በቃ ሰው መዝገቡ ባለበት ልቡ በዛ ይላል መጽሐፍ። እና የት ነው መዝገባ? ልባችን ሴት ነው። ከእንደገና ሃይማኖትን ይመለወጥ የሆነ እንትን ማለት አይደለም። ለቁሳዊ እድገትና ለሆነ እንትን በዚህ ዓለም እንትን አይደለም። ይሄንማ የጨለማ ልጆች በቀላሉ እንትን አድርገው እንደውም ሲስተሙ ሁሉ ኤቭሪ ነገሩ ምቹ ነው። ይዋሹ፣ ቢያጭበረብሩ፣ ቢሰርቁ እንትን ቢሉ ከዛ በቃ የሆነች እንትን ጣል እያደረጉ አርቲፊሻል ይሆን በቃ ለድሆች ከእንትን ቀምተው ሰርቀው ምናምንና ኖ ይሄ ህይወት የተለየ ህይወት በቃ በጣም የኢየሱስ ህይወት ይሄ በቃ እግዚአብሔር ህይወት ዞይ የሆነ ህይወት የተቀበልነው በክርስቶስ ማዳን የተካፈልነው ህይወት በጣም ድንቅ ነው። በምንም ቋንቋ ሊገልጸው አይችልም። ለማነጻጸር ቋንቋ ይፈልጋል፣ ለመግለጽ ቋንቋ ይፈልጋል። የራሱ የሆነ እንትን ያለው መንግስት ነውና ህይወት ነውና ሰዎች ያንን ሊያውቁ ይገባል። ግን ረፍቱ አሜዚንግ። እኔ እኮ አሁን ገና መኖር ከጀመርኩ 17 በጣም ነው በቃ ምን አለ ያኔ እንደዚህ በርቱ አይ ኢየሱስ ስላለው እንደውም አንዳንድ ጊዜ በቃ ባለቤትን ጨምሮ አንተ እኮ ይጸለይክለት ነው አሁን ሹት አደረገ ማለት ኢየሱስ ጌታ ነው። እኔ በውስጥ የሚፈሰው ሰላም የተካፈልኩት ህይወት ዋራ አሜዚንግ የፈለገ ዶላር ቢጨቀጨቃ ያመጣው ኢየሱስ ጌታ ነው። ሁሉ ነገር ስንደርስበት ሁሉ ነገር ስንይዘው ተራ ነው። በራሱ የሚሰጠው እኮ ደስታ አለ፣ በራሱ እንትን የሚለው ነገር አለ። ግን ተጨንቆ እንኳን አስቸጋሪ ሁኔታ ውስጥ እዚህ ዓለም ኑሮ ምናምን እንትን ብሎ ልክ ስለ ኢየሱስ አስብ ሰላም አሜን በቃ ሃሌሉያ። ይሄ ነው የተካፈልነው ህይወት እና ሰዎች በመስጠት ወይም በመቀበል እንትን ወንጌልን አያስቡ። ከእንደገና ደግሞ በዚህ ንጽጽር ውስጥ አይምሯቸው ካለ በቃ ይሄን ከሌጋ ሄጄ አስደግሜ ከሌንትን ጋር እንደዚህ አድርጋለሁ ምናምን ይላል። ይህን ስቃዩን እዚችው ምድር ጀምሮ ነው የሚከፍለው። እዚችው ያደርገዋል። ቀጥሎ እንትን ይላል። የመጀመሪያው ቀላል መስዋዕት ነው። ከዛ እያደገ ይሄዳል። ሀብቱም ይጨምራል፣ እንትኑም ይጨምራል። ለዛው በቃ መናፍስቶቹ በጣም እንትን ነው። ከዛ አጣብቂኝ ውስጥ ነው የሚገቡ። መመለስ አይቻልም። ምክንያቱም ለመዳን የሆነውን ወንጌል እንኳን እንዳይሰሙ ይዘጋባቸዋል። አይምሮአቸውን ይቆጣጠራል። ዳስ አንዳንዶች እኮ የምን እንትን ነው ዘርበለ ምናምን ብሎ በዚህ ድንቅ ጌታ ስም ላይ ራሱ የመሳደብ እንትን አላቸው። ያን እኮ የሚያደርጉት ወደው አይደለም። መጀመሪያ ሰጥተውት ነፍሳቸውን ፈቃዳቸውን ሰጥተውት እየዘጋባቸው። ምክንያቱም ይቃወማል። በቃ ላይፍ ታይም ኢነሚ ነው ሰይጣን። በቃ ማለት ከኢየሱስ ጋር ሊታረቅ አይችልም። ከአማኞች ጋር ሊታረቅ አይችልም። በቃ ኪንግደሙ የተለያየ ነው። ብርሃን ከጨለማ ጋር ምን ህብረት አለ? ልክ አይምሮአቸውን ይዘጋዋል ቢባሉ እዛ ነገር ውስጥ ከመግባታቸው በፊት መንቃት አለባቸው። ሃይማኖት አለኝ ኦኬ፣ ያለ ኢየሱስ ሃይማኖት ውድቅ ነው። ምንም ነገሩ ምንም ኢቭን በቁርአን ኢሳ ይሁኑ መሪምን የማትቀበል ይህንን ያላህ ቃል የማትቀበል ነፍስ ከመካከላችሁ ተለይታ ትጥፋ ይላል አልመሪም 19 ላይ። እና ቁርአን ሙስሊም ቤተሰብ ነኝ ብዙ እንትን ባለም ግን ቁርአን ላይ እንኳን ይላል ኢየሱስ ከሌለ ውድቅ ነው። ኢየሱስ ካለ ግን አርቲፊሻሉን ያስወግደዋል፣ ጣዖቱን ያስወግደዋል። በቃ ማለት ኦሪጂናል እኛ የተፈጠርነው እግዚአብሔርን ለማምለክ ነው። የሱ ጥገኛ ሆነን ከሱ ህይወት እየተካፈል ልንኖር ነው እንጂ
እንትን አይደለም። እና ሰዎች ከቁስ ጋር በፍጹም ሰይጣን ፍሪ ላንች የለውም። በቃ ነፃ እንትን የለውም፣ ምንም የለውም። ስቃይ ነው ያለው። አንዳንዶች እንደውም ይህን ቢሰሙ በጣም መልካም ነው። የሚወዱትን ወንድም፣ የሚወዷትን እህት፣ የሚወዱትን ልጅ፣ የሚወዱትን እናት አባት ሰዋልኝ ይለዋል። በግልጽ እረድልኝ የሚልበት ወይም ደግሞ እንዲያድርግ የሚልበት ጊዜ ባይመጣ እስኪመጣ ድረስ እዛ ደረጃ ላይ ሲደርሱ የሆነ ስቴፕ ቢኖረው በጊዜው እየገደሉ ነው። ከጨለማ ጋር ህብረት ባደረጉ ቁጥር የዘራቸውን ዴስቲኒ እያበላሹ። ከዛስ አንዳንዶች ልጆቻቸውን በቃ ማለት በጣም እንትን ያደርጋሉ። ጭንገፋል፣ ትዳር አለማግባት በራሱ ብዙ ነገር አለ፣ ብዙ ነገር እና ያ ነገር ሁሉ እንትን ኮንሲኩዌንስ አለ። ነፃ ስጦታ የለውም። ነፃ ስጦታ ያለው ኢየሱስ ነው። ነፃ ግን አይደለም፣ የከበረ እንትን ነው። ራሱን ሰጠ። ኢየሱስ ጌታ ድንቅ ነው። እግዚአብሔር ሁልጊዜ በመከራ ውስጥም በቻሌንጅ ውስጥም በጨለማ ውስጥም ሆነ ፍቅሩ ድንቅ ነው። እግዚአብሔር ፍቅር ምሕረቱ እኛ ካለንበት አዘቅቶ ከተያዝንበት እንትን አልፎ እንደሚሰራ የተረዳሁበት ሁኔታ ነው። እንዴት ሁልጊዜ የሚደንቀኝ እና ያቺ ቀን በጣም ትለያለች። አንድ ቀን እንዳልኳቸው በቃ በጣም መጨረሻ ላይ አይምሮዬን ቀላቅሎት ግብር ባሳሳትኩ በ5 ዓመት ከምናምን በእኛ እንትን በሽመና ቅጥረኛ ሆነች ትሰሪያለሽ፣ ቆጣሪ ስራ የሚባል አሰሪዎች እዛ ሰው ቤት ውስጥ ገብተሽ እንደዛ ሁሉ መስራት የማልችልበት ለዛ እንኳን ጠቢብ ሆኜ በጣም ሙቀቴ በጣም ሃይ ሆኖ መፈለግ የማልችልበት ደረጃ ላይ አድርሶኝ አንድ ጊዜ ግብር ባሳሳትኩበት አይምሮዬን ቀላቅሎ የከፋ ለመስገብ ነው።